ለእናታችሁ የምትሰጡት ምርጡ ነገር ምንድነው? ገንዘብ፣ ቅንጡ ቤት ወይስ ንጹህ ፍቅር? ሚሊዮነሩ ቪክተር ስተርሊንግ ይህንን ጥያቄ የመለሰው እጅግ መራራ በሆነ መንገድ ነው። በህይወቱ ተንበርክኮ የማያውቀው ባለጸጋ ለካሳና ለይቅርታ ሲል በአንድ ድሃ ሰፈር ጭቃ ውስጥ ለምን ወደቀ? ቪክተር ሁሉም ነገር በቁጥጥሩ ስር ያደረገ ቢመስለውም የታመመች እናቱ ግን ከሱ 100,000 ከሚከፈላቸው ሐኪሞች ይልቅ በችግር የምትፈተነውና ምንም የሌላትን የጽዳት ሰራተኛዋን ኢዛቤላን መረጠች። በገዛ እብሪቱ እናቱን ያዳነችለትን ወጣት በጭካኔ አባሩና በዝናብና በጭቃ ውስጥ እንድትወድቅ ካደረገ በኋላ ይህ የንስሐና የፍለጋ ጉዞ መጨረሻው ምን ይሆን? ጭቃ ውስጥ ተንበርክኮ ይቅርታን የለመነው ሚሊዮነር እናቱ ዳግመኛ ልጅ እንድትለው ማድረግ ይችል ይሆን? አንዳንድ ጊዜ ትልቁ ድህነት በኪሳችን ሳይሆን በልባችን ውስጥ ነው። ፍቅር አልዛይመርን የሚያሸንፍበትን ይህንን ልብ የሚነካ አስደሳች ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ወደ ኒውዮርክ የሚደረገው በረራ በ3 ሰዓት ውስጥ ይነሳል። ምንም ስህተት አልፈልግም። ቪክተር ስተርሊንግ በትልቁ መግቢያ አዳራሽ መስታወት ፊት ለፊት ሆኖ የጥቁር ልብሱን ጃኬት ቁልፍ ቆለፈ። ይህንን ሲናገር ወደ እናቱ አልተመለከተም። በጥቂት እርምጃዎች ርቃ ባዶ ዊልቸር አጠገብ በዝምታ ቆሞ ወደ ነበረችው ቀለል ያለ ሰማያዊ ዩኒፎርም የለበሰችው ወጣት ሰራተኛ ኢዛቤላም አልተመለከተም። በሞረንቢ የሚገኘው መኖሪያ ቤት የቪክቶር ስኬት መታሰቢያ ነበር። ነጭ ግድግዳዎች፣ ጥይት የማይበሳው መስታወት፣ ፍጹም ዝምታ በሁሉም ነገር ላይ። በተለይም በወይዘሮ ቢያትሪስ አይምሮ ላይ የሚቀጥለውን በሽታ ለመቆጣጠር ታስቦ የተሰራ ንጹህ ምሽግ ነበር። ሳሎን ውስጥ ሶፋው ላይ ተቀምጣ እይቷን ግድግዳው ላይ በማይታይ ነጥብ ላይ ጥላ ቢያትሪስ በትክክል የተተኮሰ ፈዘዝ ያለ ቢጫ ሸሚዝ ለብሳ ነበር። ቪክቶር እናቱ በትክክል በዚህ ሁኔታ እንድትኖር ንጹህ ሆና መድኃኒት ወስዳ ዝም ብላና በሰላም እንድትቆይ ለ3 ባለሙያዎች፣ ለአንድ የነርቭ ሐኪምና ለግል የአመጋገብ ባለሙያ በየሳምንቱ ከፍተኛ ክፍያን ይከፍል ነበር። ዶክተር ማክስዌል የደም ግፊት ለመለካት በ5 ሰዓት ይመጣል አለ ቪክቶር የእጅ ሰዓቱን እያስተካከለ። የአመጋገብ ስርዓቱ በኩሽና ሰሌዳ ላይ አለ። በ1 ሰዓት ላይ ጨው የሌለው የአትክልት ሾርባ፣ በ4 ሰዓት ላይ ፈሳሽ ማሟያ። እረፍት ካጣች ሰማያዊውን ክኒን ስጫት፣ ካልተረጋጋች ደግሞ አምቡላንስ ጋር ደዊ። ገባሽ ኢዛቤላ? አዎ አቶ ስተርሊንግ፣ ሁሉንም ተረድቻለሁ ስትል ወጣቷ መለሰች። አይኖቿን ወደ ታች ዘንበል አድርጋ ነበር። ቪክቶር በሱ አይተማመንም። ኢዛቤላ በቢያትሪስ ንጭንጭ ምክንያት ለቀው ከወጡት ከፍተኛ ደረጃ ነርሶች በኋላ በዚህ ቤት ውስጥ የቆየችው ለ1 ወር ብቻ ነበር። እሷ የተማረች ነርስ አልነበረችም። የሌሊት ፈረቃ የጽዳት ሰራተኛ ሆና የቀን ትርፍ ሰዓት ለመሸፈን የጠየቀች ነበረች። ቪክቶር በጭንቀት ምክንያት ተቀበላት። ነገር ግን በውስጧ ባህሪ ውስጥ የሆነ ነገር በጥልቀት ይረብሸው ነበር። በጣም ቅርብ ነበረች። አንዳንዴ ስታጸዳ በቀስታ ስትዘፍን ይሰማት ነበር። በዚያ ቤት ውስጥ ለመዝፈን ምንም ምክንያት አልነበረም። እየሄድኩ ነው፣ አርብ መለሳለሁ። ቪክቶር እናቱን ለመሰናበት እንኳን አልቀረባትም። ቢያትሪስ እንደማታውቀው ያውቅ ነበር። ላለፉት ወራት እሱን የምታየው ሱፍ እንደለበሰ እንግዳ ወይም ከባሰ ደግሞ ሌላ ሐኪም አድርጋ ነበር። በመጀመሪያው ፎቅ ላይ አስተጋብቶ የሚሰማ ድምጽ ባለው ሁኔታ የቤቱን ዋና በር ዘጋው። በውጭ በኩል ሹፌሩ የጥቁር መኪናውን የኋላ በር ከፍቶ እየጠበቀው ነበር። ወደ አውሮፕላን ማረፊያ እንሂድ አቶ ስተርሊንግ? አይ ሰፈሩን ዙርና ከቤቱ በስተጀርባ ባለው የአገልግሎት መንገድ ላይ አቁመ ሞተሩን አጥፋው። ሹፌሩ በመስታወት በኩል በግራ መጋባት ተመለከተው። ነገር ግን ምንም ጥያቄ ሳይጠይቅ ታዘዘ። በኋለኛው ወንበር ላይ ቪክቶር የመኖሪያ ቤቱን የደህንነት ካሜራ መተግበሪያ ከፈተ። ጥቁር ስክሪን። በዚያው ጧት ራሱ አጥፍቷቸው ነበር። ኢዛቤላን በቸልተኝነት ድርጊት ሊይዛት ከፈለገ
የካሜራዎቹን ቀይ መብራት ሲበራ ማየት የለባትም። ነፃነት እንዲሰማት ያለ ክትትል ሙሉ በሙሉ ያሻትን እንደምታደርግ እንዲሰማት ፈለገ። ወጣቷ የሕክምና ሰዓቶችን ችላ እንደምትል እርግጠኛ ነበር። ባለፉት ጥቂት ቀናት ውስጥ ትናንሽ ነገሮችን አስተውሏል። በኪኒን ማስቀመጫ ውስጥ ያልተወሰደ ሰማያዊ ኪኒን፣ ቦታው የተቀየረ ትራስ፣ እሱ በልማድ ከፍቶት ከሚሄደው የፋይናንስ ዜና ይልቅ ወደ አሮጌ የሙዚቃ ቻናል የተቀየረ ቴሌቪዥን። አንድ ሰው ደንቦችን እየጣሰ ነበር እና ቪክተር ስተርሊንግ ማንም የሱን ደንቦች እንዲጥስ አይፈቅድም ነበር። 60 ደቂቃዎች አለፉ። በዛ መንገድ ላይ በቆመችው መኪና ውስጥ ያለው ዝምታ የሚያፍን ነበር። ቪክቶር ሰዓቱን ተመለከተ። ከሰዓት 1 ሰዓት፣ ጨው የሌለው የአትክልት ንጹህ ሾርባ የሚበላበት ትክክለኛው ሰዓት። እዚህ ጠብቀኝ፣ እኔ እስከምነግር ድረስ መኪናውን እንዳታስነሳ ሲል አዘዘ። በሩን በጥንቃቄ ከፈተ። ቦርሳውን በእጁ ይዞ ድምጽ ሳያሰማ በቆዳ ጫማዎቹ በቀስታ እየረገጠ ወደ አገልግሎት በሩ አመራ። ዋና ቁልፉን አወጣ። መቆለፊያውን በማይታወቅ ድምጽ አዞረ። ቪክቶር በሩን ከፍቶ በልብስ ማጠቢያ ክፍሉ በኩል ገባ። ወደ ውስጥ ወጥመዱ ተዘጋጅቷል። በኩሽና ኮሪደር በኩል ወደፊት ሄደ። የቤት ዕቃዎቹን ከፀሐይ ለመጠበቅ መስኮቶች ተዘግተው ስለነበር ሁሉም ነገር ጨለማ ነው። ነገር ግን ወደ መግቢያው ከመድረሱ በፊት የሆነ ነገር በድንገት አስቆመው። ቪክቶር ጭንቅላቱን አነሳ። የአፍንጫ ቀዳዳዎቹ ተከፈቱ። በሱ ቤት ውስጥ አየሩ ሁል ጊዜ እንደዚህ አልነበረም። የተተኮሰ አንሶላ፣ በቴራፒስት የታዘዙ ሽታዎችን ይሸት ነበር። አሁን ግን አየሩ ሌላ ነገር ነበር የሚሸተው። የጋለ ቅባት፣ የተጋገረ ሊጥ እና የጠንካራ ቅመማ ቅመሞች ሽታ ነበረው። ለእናቱ ደም ወሳጅ ቧንቧዎች መርዝ የሚሆን ሽታ ነበር። የቪክቶር ልብ ትርታ ጨመረ። ቁጣ እንደ እሳት ወደ አንገቱ ወጣ። ቅባት የበዛበት ምግብ። የጽዳት ሰራተኛዋ ወደ ቤት ውስጥ ቅባት ያለው ምግብ አምጥታለች። ሐኪሞቹ ደግሞ በዚህ በጣም ግልጽ ነበሩ። የወይዘሮ ቢያትሪስ ልብ ደካማ ነበር። የምግብ መፍጫ ስርዓቷ ፈሳሾችን እንኳን በጭንቅ ነበር የሚቀበለው እና ከመጠን በላይ ጨው ገዳይ የሆነ የደም ግፊት ቀውስ ሊያስከትል ይችላል። የቦርሳውን እጀታ ጣቶቹ እስኪነጡ ድረስ አጥብቆ ያዘው። ከስራ ማባረር ብቻ በቂ አልነበረም። ሊከሳት ወሰነ። ኢዛቤላ ባቲስታ በመላው ከተማ ዳግመኛ ስራ እንዳታገኝ ለማድረግ ማለ። ኩሽናውን ከትልቁ የእንጨት መመገቢያ ክፍል ጋር ወደሚያገናኘው ዋና ኮሪደር ጉዞውን ቀጠለ። የቀለጠው አይብና የፔፔሮኒ ሽታ በዚያ በቀላል ዲዛይን በተገነባው ቤትና በስነ ጥበብ ስዕሎች መካከል ይበልጥ እየጠነከረ መጣ። በድንገት አንድ ድምጽ የመኖሪያ ቤቱን የመቃብር ዝምታ ሰበረው። ቪክቶር ከመመገቢያ ክፍሉ በር 1 ሜትር ርቀት ላይ ደርቆ ቀረ። ትንፋሹን ያዘ። ድምጽ ነበር፣ ነገር ግን የኢዛቤላ ይቅርታ የምትጠይቅበት ወይም በስልክ የምታወራበት ድምጽ አልነበረም። የሳቅ ድምጽ ነበር። ከፍተኛ፣ የሚርገበገብና ጥልቅ የሆነ የሳቅ ድምጽ። በደም ስሮች ውስጥ ያለውን ደም ያቀዘቀዘ ሳቅ ነበር። በፍርሃት ሳይሆን በፍጹም አለማመን። አባቱ ከሞተና የአልዛይመር በሽታው በከፍተኛ ሁኔታ ከጨመረበት ጊዜ ጀምሮ ለ5 ዓመት ያህል ያ ሳቅ በዚህ ቤት ግድግዳዎች ውስጥ አስተጋብቶ አያውቅም ነበር። ያ የእናቱ ሳቅ ነበር። ቪክቶር አንድ እርምጃ ወደፊት ሄዶ በኮሪደሩ ጨለማ ውስጥ ተደብቆ በበሩ መክፈቻ በኩል ተመለከተ። ያየው ነገር ትንፋሹን አሳጣው፣ አፉን አስከፈተው። ልክ ኮንክሪት ግንብ እንደገጨ ሰው ደርቆ ቀረ። የተፈጥሮ ብርሃን ከጓሮ ግዙፍ መስኮቶች በኩል ይፈስ ነበር። ትልቁን የእንጨት ጠረጴዛ በሞቃትና በወርቃማ ቀለም ቀብቶታል። እዚያ በትዕይንቱ መሃል ወይዘሮ ቢያትሪስ ነበረች። እይቷ እንደ ከዚህ በፊቱ ባዶ አልነበረም። ወይም ቪክቶር ለወራት ሲያዩ የነበረው ግራጫማና ግዑዝ ፊት አልነበራትም። ወንበሯ ላይ ቀጥ ብላ ተቀምጣ መነጽሯ በትክክል ተስተካክሎ ቢጫ ሸሚዟ የሚያበራ ይመስል ነበር። በጣም ንጹህና ግልጽ በሆነ ደስታ ፈገግ ትል ነበር። ከነበረችበት በ10 ዓመት ያነሰች ትመስላለች። ከጎኗ በጠረጴዛው ላይ በመከላከል ስሜት ዘንበል ብላ ኢዛቤላ ነበረች። ወጣቷ ሰማያዊ ዩኒፎርሟን ለብሳ ጸጉሯን በሚያምር ሁኔታ ቋጥራው ነበር። ሕግ የምትጥስ ሰራተኛ አትመስልም ነበር። ጠባቂ መልአክ ትመስላለች። ጠረጴዛው ላይ የአትክልት ንጹህ ሾርባ ወይም የፈሳሽ ማሟያ መርፌዎች አልነበሩም። 2 ግዙፍ የካርቶን ሳጥኖች ነበሩ። ኢዛቤላ የብር ስፓቱላ ይዛ በጥንቃቄና በፍቅር አንድ ግዙፍ የፔፔሮኒ ፒዛ ቁራጭ በቀስታ ወደ ቢያትሪስ ውድ የሸክላ ሳህን ውስጥ እያቀረበች ነበር። የቀለጠው አይብ ፍጹም በሆነ ክር እየተሳበ በፀሐይ ብርሃን ስር ይጨስ ነበር። በጥንቃቄ ልጄ፣ እባክሽ እንዳያቃጥልሽ
አለች ቢያትሪስ እየሳቀችና ልክ እንደ ትንሽ ልጅ ስጦታ እንደምትጠብቅ እጆቿን እያሻሸች። እሷ እያወራች ነበር። ለሳምንታት የማይረቡ ቃላትን ብቻ ስትለፈልፍ የነበረችው ቢያትሪስ አሁን ትርጉምና ስሜት ያለው ሙሉ አረፍተ ነገር ተናገረች። ትንሽ እፍ በይ ወይዘሮ ቢያትሪስ ስትል መለሰች ኢዛቤላ በጣፋጭ ድምጽ ሳህኑን ከፊቷ እያስተካከለችላት። ልክ አቶ አርተር እንደሚወዱት አይደል? ብዙ አይብ ያለውና ጫፎቹ በደንብ የተለበለቡ። ቪክተር የአባቱን ስም ሲሰማ ሆዱ ላይ ቀጥተኛ ምት እንደደረሰበት ተሰማው። አዎ ልክ እንደዛው ብላ ተነፈሰች ቢያትሪስ ማዛው ሲሸታት አይኖቿን ላፍታ ጨፍና። ልጆቹ ትንንሽ እያሉ በየሳምንቱ አርብ ይሄንን እናዝ ነበር። ቪክቶር ፒዛው ጠረጴዛው ላይ ከመድረሱ በፊት ፔፐሮኒውን በሙሉ ይበላ ነበር። ልጅ ምን አይነት እንደነበር አየሽ? ሚሊዮነሩ መተንፈሻ እያጣ በኮሪደሩ ጨለማ ውስጥ ግማሽ እርምጃ ወደ ኋላ ፈገፈገ። ቦርሳውን ለቀቀው። የቆዳው ቁሳቁስ እምነበረድ ወለል ላይ በዝግታ ድምጽ ወደቀ። ነገር ግን በመመገቢያ ክፍል ውስጥ ያሉት ሁለት ሴቶች በደስታቸው ውስጥ በጣም ስለተዋጡ ማንም ድምጹን አላስተዋለም። ቪክቶር እየጮኸ ለመግባትና የልብ ሐኪሙን ማስጠንቀቂያ ለመጥቀስ ስለ ጨው፣ ስለ ኮሌስትሮል፣ ስለ $1,000,000 ክሶችና ስለ አስቸኳይ ስራ ማባረር ለመናገር ፈለገ። ነገር ግን መንቀሳቀስ አልቻለም። ከፊቱ ያለው የወንጀል ቸልተኝነት አልነበረም። ከፊቱ የነበረችው እናቱ ነበረች። በአንድ ቁራጭ ሊጥና አይብ አማካኝነት ወደ ህይወት የተመለሰች። ቪክቶር አይምሯን ለዘላለም አጥፍቷታል ብሎ ያመነው ያለፈ ታሪክን እያስታወሰች እሱ የልብ ትርቷ በቋሚ ሐዘን ውስጥ እንዲቀጥል በሚሊዮኖች የሚቆጠር ገንዘብ በመድኃኒት ላይ አውጥቷል። ኢዛቤላ ግን በቀላል የተደበቀ ፒዛና በሚያምር ወሬ ነፍሷን መልሳላታለች። ያ ጥቁር ሱፍ የለበሰው ነጋዴ በመቶዎች የሚቆጠሩ ሰራተኞችን የሚቆጣጠረውና የ9 አሃዝ ሂሳቦችን የሚያስተዳድረው ሰው በዚያ ቅስፈት የገዛ እናቱን እንዴት መውደድ እንዳለበት ምንም እንደማያውቅ ተረዳ። ቢያትሪስ የመጀመሪያውን ጉርሻ ስትወስድና አይኖቿን በፍጹም ደስታ ስትሸፍን እያየ ቪክቶር ስተርሊንግ ያችን የጽዳት ሰራተኛ ለማጥፋት ያዘጋጀው ወጥመድ በገዛ ጉሮሮ ላይ እንደተዘጋ አወቀ። የጣሊያን የቆዳ ቦርሳው በእምነበረድ ወለሉ ላይ ተጥሎ ቀረ። ቪክቶር ስተርሊንግ በአንድ ፊርማ ሙሉ ኩባንያዎችን ለማፍረስ የማይወላውለው ሰው በገዛ መመገቢያ ክፍሉ ላይ ሙሉ በሙሉ ደርቆ ቆሟል። መረጃን፣ አደጋንና ፕሮቶኮሎችን ለማስላት የሰለጠነው አይምሮ ትልቅ የኤሌክትሪክ ብልሽት ደረሰበት። እዚያ እናቱ ነበረች። በዚያው ጧት እንደ ባዶ ቅርፊት ግድግዳ ላይ እይቷን እንኳን ማቆየት የማትችል የግራጫ ጸጉር ጥላት መስል የነበረችው ያቺው ሴት። ዶክተር ማክስዌል ከፍተኛ ክፍያ እየጠየቁ የማይመለስ የአይምሮ መበላሸትና ከባድ ንጭንጭ እንዳለባት የነገሩት። ነገር ግን ቪክቶር አሁን የሚያያት ሴት በመስኮቱ ወርቃማ ብርሃን የተከበበችው ጥላ አልነበረችም። እሷ በሙሉ በህይወት ነበረች። በሚያስገርም ሁኔታ በህይወት አለች። መካከለኛ የቫይታሚን ማሟያዎችን የያዙ ንጹህ የፕላስቲክ ኩባያዎችን ስትይዝ የሚንቀጠቀጡት እጆቿ አሁን የፒዛውን ጫፍ አጥብቀው ይዘው ነበር። የቀለጠው አይብ ጣቶቿን በትንሹ አቆሽሿቸው ነበር። ነገር ግን ለሷ ያ ምንም አልነበረም። እያንዳንዱን ቁራጭ በምድር ላይ እንዳለ እጅግ ልዩ ምግብ እያጣጣመች በሚያስደንቅ ጉልበት ታኝክ ነበር። በጣም ይጣፍጣል ልጄ ብላ በሹክሹክታ ተናገረች። ቢያትሪስ አፏ በምግብ እንደተሞላ ነበር። በቪክቶር ደረት ላይ የማይታይ ችንካር የቸከለ የብልህነት ሳቅ እየሳቀች። ያንን ሳቅ ከሰማ አመታት ሆኖታል። ኢዛቤላ ከጎኗ ተቀምጣ ሐኪሞቹ የሚጠይቋቸውን ንጹህ ጨርቆች ሳይሆን ተራ የወረቀት ናፕኪን አውጥታ የአሮጊቷን ከንፈር ዳርቻ በቀስታ ጠረገች። በቀስታ ወይዘሮ ቢያትሪስ ለሁለታችንም የሚበቃ አለ። ዛሬ ማንም አያጣድፈንም አለች ኢዛቤላ። በዚያ ቤት ውስጥ ቪክቶር ከሚሰጣቸው ቀዝቃዛና የተሰሉ ትዕዛዞች ጋር በእጅጉ በሚቃረን ለስላሳና ሞቅ ያለ ድምጽ ነጋዴው ደሙ ሲፈላ ተሰማው። ነገር ግን አሁን በቁጣ ሳይሆን በሀፍረት ነበር። ጥልቅ የሚበላና የሚያደቅ ሀፍረት። በአይምሮ ውስጥ የሕክምና ቡድኑ ማስጠንቀቂያዎች እንደ ደውል አስተጋቡ። ጨው የደም ግፊትን ይጨምራል አቶ ስተርሊንግ። ቅባት ለልብ ድካም አፋጣኝ አደጋ ነው። ቪክቶር እነዚያን መመሪያዎች ልክ እንደ ሃይማኖታዊ ትዕዛዝ ይከተል ነበር። ምርጥ ባለሙያዎችን በመክፈል ከአውሮፓ የሚመጡ ውድ መድኃኒቶችን በመግዛት በዓለም ላይ ምርጥ ልጅ እየሆነ እንደሆነ ያምን ነበር። ነገር ግን እናቱ ፈገግ ስትል ሲያይ ኢዛቤላን ስትመለከት በቡናማ አይኖቿ ውስጥ ያለውን ብሩህነትና ንቃተ ህሊና ሲመለከት
ቪክቶር ጨካኙንና አስፈሪውን እውነት ተረዳ። እሱ በእርግጥ እያዳናት አልነበረም፣ በሐዘን እየገደላት ነበር። ጨው የሌለው የአትክልት ንጹህ ሾርባ ህይወትን አያራዝምም፣ ስቃይን ብቻ ነበር የሚያራዝመው። ቀኑን ሙሉ አደንዝዘው የሚያቆዩት ሰማያዊ ኪኒኖች ለቢያትሪስ ደህንነት አልነበሩም። የእሷን ጭንቀት መቋቋም ለማይፈልጉ ነርሶች ምቾት ነበሩ። ኢዛቤላ በተራ የመስታወት ብርጭቆ ውስጥ ጥቂት ቀዝቃዛ ውሃ ቀዳች። ቢያትሪስ በደስታ ጠጣችና ረጅም ትንፋሽ አውጥታ ጀርባዋን በወንበሩ ላይ አሳረፈች። ዘና ያለችና ሰላም ያገኘች ትመስል ነበር። ቪክቶር በኮሪደሩ ጨለማ ውስጥ ግድግዳው ላይ እንደተደገፈ ነው። በጉሮሮ ውስጥ ያለው እብጠት ለመተንፈስ እንኳን እስከማይፈቅድለት ድረስ ትልቅ ነበር። የከሰዓት በኋላዋ ፀሐይ እየጠለቀች መጣች። በትልቁ የእንጨት መመገቢያ ክፍል ውስጥ ጥላዎችን እያራዘመች ነበር። ወይዘሮ ቢያትሪስ የፒዛውን ጫፍ በሸክላ ሳህኑ ላይ አኖረች። በፊቷ ላይ ሰላማዊ ፈገግታ ሰፍኖ በጥልቀት ተነፈሰች። ኢዛቤላ የሰላሙን ጊዜ ሳታቋርጥ ያገለገሉ ናፕኪኖችን በቀስታና በረጋ ሁኔታ መሰብሰብ ጀመረች። ዛሬ በመምጣትሽ ደስ ብሎኛል ስትል በድንገት ቢያትሪስ በሹክሹክታ ተናገረች። ድምጿ እንደ ቀድሞ ጥንካሬ አልነበረውም። ደካማ፣ ራቅ ያለና በከባድ ትዝታ የተሞላ ነበር። ኢዛቤላ ቆመች። ናፕኪኑን ጠረጴዛው ላይ አኖረችና አሮጊቷን አይን ላይን ተመለከተች። እዚህ ከእርሱ ጋር መሆን በጣም ደስ ይለኛል ስትል መለሰች። ድምጿ ለስላሳና የሚያረጋጋ ነበር። ቢያትሪስ የሚንቀጠቀጥ እጇን አነሳች። በእድሜ ነጠብጣቦችና በደም ስር መርፌ ቁስሎች ምልክት የተደረገባቸው ጣቶቿ በጠረጴዛው ጨርቅ ላይ የኢዛቤላን እጅ ፈለጉ። ወጣቷ እጇን አላራቀችም። ይልቁኑ የአሮጊቷን እጅ በእጆቿ መካከል በመጠቅለል ሙቀት ሰጠቻት። በቤት ውስጥ ያለው ዝምታ ፍጹም ነበር። ቪክቶር ጥቂት ሜትሮቹን ርቆ በጨለማው ኮሪደር ውስጥ ተደብቆ እጆቹን ግድግዳው ላይ ጨበጠ። በቤተ መንግስት ውስጥ ያለው ትርታ በሚያም ኃይል ይመታ ነበር። አትመጭም ብዬ በጣም ፈርቼ ነበር ቀጠለች ቢያትሪስ እና በድንገት አይኖቿ በእንባ ተሞሉ። የአካል ህመም እንባ ሳይሆን የአልዛይመር በሽታ ሊያጠፋው ያልቻለ የነፍስ ቁስል እንባ ነበር። ዛሬ ከኮሌጅ ነፃ ቀንሽ እንደሆነ አውቃለሁ። ነገር ግን ይህችን አሮጊት ከማየት ይልቅ ከጓደኞችሽ ጋር መውጣትን ትመርጫለሽ ብዬ ፈርቼ ነበር። ኢዛቤላ በረጅሙ ተነፈሰች። ጀርባዋ በማይታወቅ ሁኔታ ተወጠረ። ቪክቶር በጨለማ ውስጥ ሆኖ በግራ መጋባት ፊቱን አጨማደደ። ኮሌጅ። ኢዛቤላ ኮሌጅ ውስጥ አልነበረችም። ቢሮዎችንና ቤቶችን ማጽዳት ከመጀመሯ በፊት በህዝብ ትምህርት ቤት የሁለተኛ ደረጃ ትምህርቷን እንኳን በጭንቅ ነበር የጨረሰችው። ለእርሶ መቼም ቢሆን ስራ አይበዛብኝም አለች ኢዛቤላ። ድምጿ ከመረጋጋቱ በፊት ለአፍታ ተንቀጠቀጠ። ቢያትሪስ የወጣቷን እጅ ይበልጥ አጥብቃ ያዘች። አንዲት ብቸኛ እንባ በፊቷ ላይ ተንከባላ ወረደች። በወርቃማ የፀሐይ ብርሃን ስር እያበራች ነበር። በጣም ናፈቅሽኝ ቫኔሳ። ያ ስም በመመገቢያ ክፍል ውስጥ እንደ ከባድ ቦምብ ወረደ። በኮሪደር ውስጥ ቪክቶር መተንፈሱን አቆመ። ጉልበቶቹ ከዱት። ወለሉ ላይ ላለመውደቅ ሙሉ ክብደቱን በእብነበረድ ግድግዳው ላይ መደገፍ ነበረበት። ጉሮሮን ሊበጥሶ የመጣውን ንጹህ የህመም ጩኸት ለማፈን ሁለቱንም እጆቹን አፉ ላይ ያደረገ። ቫኔሳ ታናሽ እህቱ ነበረች። ከ22 ዓመታት በፊት ገና የዩኒቨርሲቲ ተማሪ እያለች በመኪና አደጋ ሞታ ነበር። የቫኔሳ ሞት የስተርሊንግ ቤተሰብን አውድሟል። በቢያትሪስ አይኖች ውስጥ ያለውን ብርሃን አጥፍቷል እና ቪክቶር በስራ የተጠመደ ቀዝቃዛና ቁጥጥርን የሚወድ አሁን ያለውን ሰው አድርጎታል። የወይዘሮ ቢያትሪስ የነርቭ ሐኪሞች ጥብቅ ደንቦች ለእነዚህ ጉዳዮች የማይናወጥ ፕሮቶኮል አዘው ነበር። የእውነት አቀጣጣይ ሕክምና። ሐኪሞቹ በዚህ ጥብቅ ነበሩ። ቢያትሪስ ቫኔሳን ከጠየቀች ወዲያውኑ ሊያርሟት ይገባል። አይኗን አይተው ቫኔሳ እንደሞተች ከ10 ዓመታት በፊት እንደሞተች እና እሷ በግራ መጋባት ውስጥ እንዳለች ሊነግሯት ይገባል። ቪክቶር ነርሶቹ ይህንን ሲያደርጉ አይቷል። ያንን የተረገመ የሕክምና ፕሮቶኮል ሲተገብሩ የእናቷ አይኖች ሁልጊዜም በንጹህ ፍርሃት ሲሞሉ አይቷል። ቢያትሪስ ልጇን የማጣትን ያንን ሰባሪ ህመም ደጋግማ ስትኖረው፣ በለቅሶ ስትጮህ፣ ደረቷን ስትመታ፣ በመጨረሻም ተስፋ መቁረጧ ሐኪሞቹን ለማጥፋት ጠንካራ ማደንዘዣ እስኪወጓት እስኪያስገድዳቸው ድረስ ሲሆን አይቷል። ትክክለኛው የሕክምና ሂደት ያ ነበር። የሱ ገንዘብ የሚከፈለው ለዚህ ነበር። ከጥላ ውስጥ ሆኖ አይኖቹ በሚቃጠል እንባ ተሞልተው ቪክቶር ኢዛቤላን ተመለከተ።
የጽዳት ሰራተኛዋ የታዘዘችውን ታደርጋለች ብሎ ጠበቀ። አስማቱን እንደምታፈርሰው ለአሮጊቷ ግራ እንደተጋባች፣ እሷ ቫኔሳ እንዳልሆነች፣ ቫኔሳ በመቃብር ውስጥ እንዳለች እንደምትነግራት ጠበቀ። ነገር ግን ኢዛቤላ ባቲስታ ቀዝቃዛ ሐኪም አልነበረችም። ከማንኛውም የላብራቶሪ ካፖርት ከለበሰ ባለሙያ በላይ ስለ ርህራሄ የምታውቅ ትልቅ ልብ ያላት ሴት ነበረች። ኢዛቤላ ወደ ተማጸኑት የአሮጊት አይኖች ተመለከተች። በቢያትሪስ እይታ ውስጥ የሚታየውን ፍርሃት፣ አስፈሪውን የብቸኝነት ፍርሃት፣ ልጇን የማጣት ፍርሃትን አየች። ወጣቷ የጽዳት ሰራተኛ ላፍታም አላመነታችም። ጭንቅላቷን ዘንበል አድርጋ ወንበሯን አስጠግታ የአሮጊቷን ግራጫ ፀጉር በማይቆጠር ርህራሄ አሻሸች። እኔም በጣም ናፍቀሽኛል እናቴ አለች ኢዛቤላ በስሜት በተሰበረ ድምጽ። የአሮጊቷን የተሰበረ ልብ ለመጠበቅ ሲል የክሊኒክ እውነታውን መስዋዕት በማድረግ ሚናዋን ተቀበለች። አሁን ግን እዚህ ነኝ፣ የትም አልሄድም። ቢያትሪስ አይኖቿን ጨፈነችና ትልቅ የፎይታ ትንፋሽ አወጣች። የኢዛቤላን እጅ ወደፊቷ አምጥታ ሳመችው። የኔ ቆንጆ ልጅ፣ የኔ ውድ ልጅ። ቢያትሪስ በእንባ መካከል ፈገግ አለች። ለዓመታት የታመቀውን ጭንቀት እየለቀቀች አለቀሰች። ቃል ግቢልኝ፣ እንደማትሄጂ ቃል ግቢልኝ፣ ለራት እንደምትቆይ። አባትሽ በቅርቡ ከስራ ይመጣል፣ ወንድምሽም ይመጣል። ቪክቶርን ስትጠቅስ የቢያትሪስ ድምጽ ተለወጠ። አየሩን የሚሰነጥቅ ጥልቅ ጭንቀት የተጫነውና የከበደው ሆነ። ቪክቶር በጣም ብዙ ይሰራል ቫኔሳ ስትል ቢያትሪስ በሹክሹክታ ተናገረች። ወደ ኢዛቤላ በትኩረት እያየች ትልቁን ሚስጥር እንደምታጋራት ሁሉ ነበር። እኔ የማልረዳው ይመስሏል። ስለታመምኩ ነገሮችን የማላስተውል ይመስሏል። ግን አያለው እሱ በጣም ደክሞታል። በዚያ ላይ በጣም ብቸኛ ነው። ልክ እንደ አባቱ ልቡ በቁልፍ የተቆለፈ ነው። እሱን እንዲሆኑ ማየት ነፍሴን ያደክማታል። እነዚህን ሁሉ መድኃኒቶች ይገዛል። እነዚህን ሁሉ እንግዳ ሰዎች ወደ ቤት ያመጣል። ምክንያቱም ብቻውን የመሆን ሽብር ስላለው ነው። ገንዘብ ጊዜን ሊገዛ ይችላል ብሎ ያስባል። ነገር ግን ገንዘብ አያቅፍም ልጄ። ገንዘብ ደህና አደርሽ አይልም። በኮሪደሩ ጨለማ ውስጥ ቪክቶር ስተርሊንግ ለ20 ዓመታት የገነባው የብረት ግንብ ሙሉ በሙሉ ተደረመሰ። ማንም እንዲያይለት ፈቅዶ የማያውቃቸው በአባቱ ቀብር ላይ እንኳን ያለፈሰሷቸው እንባዎች ያለ ቁጥጥር በፊቱ ላይ ይፈሱ ጀመር። በደረት ውስጥ የሚርገፈገፈውን ስቅስቅታ ለመክታት በመሞከር የታችኛውን ከንፈሩን የብረት ጣዕም ያለው ደም እስኪሰማው ድረስ በኃይል ነከሰው። እዚያ ነበር እሱ፣ ታላቁ ሚሊነር፣ ዓለም ከእግሩ በታች እንደሆነ የሚያምነው የንግድ ሊቅ። በገዛ ቤቱ እንደ ሌባ ተደብቆ የአልዛይመር በሽታ አይምሯን ያፈራረሳት እናቱ የሱን ምስቅልቅልና ብቸኝነት እሱ ራሱ መቼም ተረድቶት ከሚያውቀው በላይ በጥሩ ሁኔታ ስትረዳው ሲሰማ ቢያትሪስ ፈጽሞ አልረሳችውም ነበር። እሷ ታስራ ነበር፣ እሱ ደግሞ የወይኒ ቤት ጠባቂዋ ነበር። እሱ ጥሩ ልብ አለው እናቴ፣ ኢዛቤላ መለሰች። በነጻ እጇ እንባዋን እየጠረገች ነበር። በዚያው ጠዋት በበረዶ ቅዝቃዜና በንቀት ያስተናገዳትን ያንኑ ሰው እየተከላከለችለት ነበር። ቪክቶር ይወድሻል። አንዳንድ ጊዜ ሰዎች እንዴት እንደሚያሳዩ ይረሳሉ። አንዳንድ ጊዜ ፍርሃት እኛ ያልሆነውን እንድንሆን ያደርገናል። አውቃለሁ ቫኔሳ፣ አውቃለሁ። ቢያትሪስ ተነፈሰች። በአይምሯ ማዕበሉ በድንገት አድክሟት አይኖቿ ከብደው እየዘጋች ነበር። እርጂው ልጄ፣ ብቻውን አትተይው። እንደምትረጂው ቃል ግቢልኝ። ቃል እገባለሁ እናቴ፣ ቃል እገባለሁ። ኢዛቤላ የአሮጊቷን ግንባር እየሳመች በሹክሹክታ ተናገረች። ቪክቶር አንድ ሰከንድ እንኳን ተጨማሪ መታገስ አልቻለም። በደረቱ ላይ ያለው ህመም አካላዊ ነበር፣ ሊያፍነው የማይችል የማይታገሱት ጫና። ወደ መመገቢያ ክፍሉ እየሮጠ መግባት ፈለገ። በዊልቸሩ ፊት ለፊት በጉልበቱ ተንበርክኮ እናቱን ማቀፍ፣ ለዓመታት ለነበረው ቅዝቃዜ፣ ለአደንዛዥ ኪኒኖች እንደ እናት ሳይሆን እንደ ታካሚ ስላያት ይቅርታ መጠየቅ ፈለገ። ያችን ወጣት የጽዳት ሰራተኛ ለቢያትሪስ ላለፉት 5 ዓመታት ካዩት ሁሉ እጅግ በጣም ቆንጆ የሆነውን የሰላም ቅስፈት ስለሰጠቻት ማመስገን ፈለገ። ከሐር የተሰራውን ጨርቅ እያበላሸ ውድ በሆነው የሱፍ ልብሱ እጅጌ እንባውን ጠረገ። ራሱን ለማረጋጋት ትንፋሽ ወሰደ። ከጥላው ሊወጣ ሁሉንም ነገር ሊለውጥ ሐኪሞቹን አባሮ ኢዛቤላን በቋሚነት ሊቀጥርና እውነተኛው ልጅ ሊሆን ነበር። ነገር ግን እጣ ፋንታና የቆሰለ ኩራት በጨለማ ውስጥ በጣም ብዙ ጊዜ ሲኖር ጨካኝ በሆነ መንገድ ይገለጣል። በፀሐይ ወደ ተሞላው የመመገቢያ ክፍል ለመግባት ቆርጦ የመጀመሪያውን እርምጃ ወደፊት ሲራመድ
የቪክቶር ቀኝ እግር ከደቂቃዎች በፊት ጥሎት በነበረው የቆዳ ቦርሳ ላይ በድንገት ተጋጩ። የከባዱ የብረት መቆለፊያዎች ከእብነበረድ ወለሉ ጋር ሲጋጩ የፈጠሩት ድምጽ እንደ ጥይት በቤቱ ሁሉ አስተጋባ። በመኖሪያ ክፍል ውስጥ አስማቱ በቅስፈት ተሰባበረ። ኢዛቤላ የቢያትሪስን እጅ ለቀቀችና በድንገት ቆመች። ልቧ በደረቷ ውስጥ በኃይል ይመታ ነበር። ያንን ድምጽ ታውቀው ነበር። በኮሪደር ውስጥ ሰው እንዳለ አወቀች። ቤት ውስጥ ያሉትን እያንዳንዱን ደንቦች ስትጥስ እንደተገኘች አወቀች። ቢያትሪስ በድንገተኛው ድምጽ ደንግጣ አይኖቿን በድንገት ከፈተች። ግራ መጋባት እንደገና ፊቷን ወረረው። የአልዛይመር መጋረጃ በከፍተኛ ኃይል በላዩ ላይ ወደቀ። ሰላሙ ተበተነ። የቫኔሳ ፊት ከአይምሮዋ ጠፋና ከፊቷ ሰማያዊ ዩኒፎርም የለበሰች የተፈራች ወጣት ብቻ ቀረች። ቪክቶር በመመገቢያው ላይ ደርቆ ቀረ። ፊቷ አሁንም በለቅሶ ቀልቷል። አይኖቹ ወደሚመጣው ጥፋት ተተክተዋል። የንስሐ ዕድል በድንገት ተዘግቶ ነበር። እናም አሁን ያቀደው ግጭት በከፋ መንገድ ሊፈነዳ ነበር። የከባዱ የብረት መቆለፊያዎች የእብነበረድ ወለሉን ሲመቱ የፈጠሩት ድምጽ የመመገቢያ ክፍሉን ድባብ ልክ እንደ መዶሻ በመስታወት ላይ እንደማረፍ አፈራረሰው። በቅስፈት ኢዛቤላ ለወይዘሮ ቢያትሪስ የገነባችው የትዝታና የፍቅር ሙቅ ያለ አረፋ ሙሉ በሙሉ ጠፋ። ወጣቷ ተንከባካቢ ፊቷ በድንገት ነጥቶ በዚያው ቆመች። ወደ ጨለማው ኮሪደር ስትዞርና የቪክቶር ስተርሊንግን ግርማ ሞገስ ያለው ምስል በመግቢያው ላይ ስታይ እጇ በከፍተኛ ሁኔታ ከመንቀጥቀጡ የተነሳ የያዘችው የሸክላ ሳህን ከጣቶቿ አመለጠ። ሳህኑ ወለሉ ላይ ወድቆ በሚያስደነግጥ ድምጽ ተሰባበረ። የፒዛው ትርፍራፊና አይቡ በመመገቢያ ክፍሉ ንጹህ እንጨት ላይ ተበተኑ። ቢያትሪስ የታፈነ ጩኸት አሰማች። ድንገተኛው ድምጽ ክፍሉን የወረረው የውጥረት ስሜትና የሰራተኛው የተደናገጠ ፊት በአሮጊቷ ደካማ አይምሮ ላይ እንደ ፈጣን መርዝ ነበሩ። ባለፉት 20 ደቂቃዎች ውስጥ በተአምራዊ ሁኔታ ተገፎ የነበረው የአልዛይመር ጉም በከፍተኛ ኃይል በላዩ ላይ ተመለሰ። ቪክቶር ስተርሊንግ መግቢያውን ተሻግሮ ወደ መመገቢያ ክፍሉ ብርሃን ገባ። ከሰከንዶች በፊት በኮሪደሩ ጨለማ ውስጥ በንስሐ እንባ የሚያለቅስ የተሰበረ ልጅ ነበር። ነገር ግን እዚያ ሲገኝ በሰራተኛዋ ፊት ላይ የሚታየውን ተጋላጭነት ሲያይ የቪክቶር ጥንታዊና አጥፊ የሆነው የመከላከያ ዘዴ በራሱ ተነሳሳ። የሱ የብረት ኩራት ደካማ ሆኖ መታየትን አይፈቅድም ነበር። የሌሊት ፈረቃ የጽዳት ሰራተኛዋ አይኖቿ ቀልተውና ነፍሱ ተሰብራ እንድታየው አልፈለገም። ስለዚህ ሁኔታው ከቁጥጥር ውጪ ሲሆን የሚያውቀውን ብቸኛ ነገር አደረገ፣ ማጥቃት። ይህ ምን ማለት ነው? ቪክቶር አገሳ። ጥልቅና ባለስልጣን ድምጹ የግዙፎቹን መስኮቶች መስታወት አረጋገፈው። ኢዛቤላ የተሰባበረውን የሸክላ ቅሪት እየረገጠች ሳታውቀው አንድ እርምጃ ወደ ኋላ ፈገፈገች። ቡናማ አይኖቿ በከፍተኛ ሁኔታ ተከፍተው ነበር። በንጹህ የሽብር እንባ ተሞልቷል። ከፊቷ ያለው ሰው ማን እንደሆነ ጠንቅቃ ታውቃለች። ቪክተር ስተርሊንግ አለቃዋ ብቻ ሳይሆን በሳኦ ፖሎ ካሉ ጨካኝና ተበቃይ ነጋዴዎች አንዱ ነበር። በአንድ የስልክ ጥሪ የአንድን ሰው ሕይወት ማጥፋት የሚችል ሰው ነበር። አቶ ስተርሊንግ እኔ ማስረዳት እችላለሁ ባኩን። ኢዛቤላ በተሰባበረ ድምጽ እየተንተባተበች የሚንቀጠቀጡ እጆቿን በደረቷ ላይ አጣጥፋ ተናገረች። እኔ ዝም በይ። ቪክቶር ወደሷ ከ1 ሜትር በታች እስኪቀር ድረስ 2 ፈጣን እርምጃዎችን ተራመደ። ቀጥተኛ ጥያቄ ነው የጠየቅኩሽ። በእናቴ ጠረጴዛ ላይ ያለው ይህ ቆሻሻ ምንድነው? ሞኝ ነሽ ወይስ ከ2 ሰዓት በፊት የሰጠውሽን የሕክምና ትዕዛዝ ችላ ለማለት ወስነሽ ነው? በውድ የጠረጴዛ ጨርቅ ላይ ተቀምጠው ወደ ነበሩት ቅባታማ የካርቶን ሳጥኖች በጣቱ እየጠቆመ ጠየቃት። ጌታዬ እባክዎን ያዳምጡኝ፣ ስለ ፈጣሪ ብለው ኢዛቤላ ለመነች። ትኩስ እንባዎች በጉንጮቿ ላይ ፈሰሱ። ወይዘሮ ቢያትሪስ የአትክልት ሾርባውን መዋጥ ካቃታቸው 3 ቀናት ሆኗቸዋል። በሞከርኩኝ ቁጥር ማሟያዎቹን ትተፋለች፣ እናም ታለቅሳለች። ክብደት እያጣች ነበር። በአይኖቿ ውስጥ ያለው ብርሃን እየጠፋ ነበር። ጌታዬ ሐኪሞቹ ሊያደነዝዟት ብቻ ነው የሚፈልጉት። እሷ ማረጋጊያ አያስፈልጋትም። እሷ ተርባ ነበር ጌታዬ። እውነተኛ ነገርን ተርባ ነበር። ትዝታን ተርባ ነበር። በኢዛቤላ ቃላት ውስጥ ያለው እውነት ቪክቶርን ደረቱ ላይ ልክ እንደ መዶሻ መታው። ምክንያቱም እሱ ራሱ ከደቂቃዎች በፊት በጨለማ ውስጥ ተደብቆ ወጣቷ ትክክል እንደነበረች አረጋግጧል። እናቱ ለአመታት ስትስቅ አይቷት የማያውቀውን ሳቅ ስትስቅ አይቷታል። በድምጿ ውስጥ ያለውን ንቃተ ህሊና ሰምቷል።
ነገር ግን የቪክቶር የተቆለለ ኩራት ሊገራ የማይችል ጭራቅ ነበር። የጽዳት ሰራተኛዋ ትክክል መሆኗን ማመን ማለት እሱ በዚያ ሁሉ በሚሊዮን የሚቆጠር ገንዘቡ ሙሉ በሙሉ ወድቋል ማለት ነው። በሕክምና ሳይንስ ጋሻ ስም የገዛ እናቱን ለወራት ሲያሰቃይ እንደነበር መቀበል ማለት ነው። እናም በሰራተኛ ፊት ለመውደቅ ዝግጁ አልነበረም። የትዝታ ረሃብ ሲል ቪክቶር አፌዘባት። ሰብአዊነት የጎደለው ቀዝቃዛና ደረቅ ሳቅ ሳቀ። ከመቼ ጀምሮ ነው አንቺ ሐኪም ይሆንሽው? ከመቼ ጀምሮ ነው የህዝብ ትምህርት ቤት ዲፕሎማሽ እናቴን የመመርመርና ለሷ የሚበጀውን የመወሰን መብት የሰጠሽ? አንቺ እኮ የጽዳት ሰራተኛ ብቻ ነሽ። ቢያትሪስ በወንበሯ ላይ ተኮራምታ በዝምታ ማልቀስ ጀመረች። ጩኸቱን ለመከላከል እየሞከረች የተሸበሸቡ እጆቿን ጆሮቿ ላይ አደረገች። በልጇ ድምጽ ውስጥ ያለው አመጽ ጥልቅ ሽብር ፈጠረባት። ምንም እንኳን የታመመ አይምሮዋ ለምን እየተጣሉ እንደሆነ መረዳት ባይችልም በህይወቷ ላይ እየተጫወተች ነው። ቪክቶር ጩኸቱን ቀጠለ። ወደ ኢዛቤላ ይበልጥ እየተጠጋ ወደ እንጨት ጠረጴዛው ጫፍ አስጠጋት። የልብ ሐኪሙ ፍጹም ግልጽ ነበር። በጨው መጠን ላይ የሚደረግ ለውጥ ድንገተኛ የልብ ድካም ሊያስከትል ይችላል። ቆይ ምን ፈልገሽ ነበር ኢዛቤላ? ልትገያት አስበሽ ነው? ክሱ በጣም ጨካኝ፣ በጣም ክፉ እና ኢፍትሃዊ ስለነበር ኢዛቤላ ትንፋሽ አጠራት። ራሷን ለመከላከል አፏን ከፈተች። ነገር ግን ከጉሮሮዋ የወጣው የታፈነ ስቅስቅታ ብቻ ነበር። ነፍሷን በሙሉ ተጠቅማ አሁን ያቀፈቻትን ሴት ለመግደል ትፈልጋለች ተብሎ የመከሰስ ህመም በጣም ትልቅ ነበር። አይደለም ጌታዬ፣ እንደዛ አይደለም፣ ስለ እግዚአብሔር ብለው። ኢዛቤላ በለቅሶ በድንጋጤ ራሷን እየነቀነቀች በፍርሃት ወደምትረግፈው ቢያትሪስ ተመለከተች። እወዳታለሁ። ላፍታ ደስተኛ ሆና ማየት ብቻ ነበር የፈለኩት። በልጁ ስም ጠራችኝ፣ አቶ ስተርሊንግ። ብቻዋን እንዳልተዋት ለመነችኝ። እሷ አሁን ሰላም ነበረች፣ ሙሉ በሙሉ ሰላም ነበረች። የቪክቶር ፊት በቁጣ በተሸፈነ ንጹህ የስቃይ ስሜት ተጨማደደ። ኢዛቤላ ቫኒሳን ስትጠቅስ መስማት የመጨረሻው ትዕግስቱን የጨረሰ ነገር ነበር። እህቴ ሞታለች፣ ቪክቶር ጮኸ። በእጁ የእንጨት ጠረጴዛውን መታ። ድምፁ የውሃ ብርጭቆችን እንዲዘሉ አደረጋቸው። ከ22 ዓመታት በፊት እሷ ሞታለች። በእናቴ ቅዠት ውስጥ መግባት በጣም ከባድ የሕክምና ቸልተኝነት ነው። ወደ አእምሮ መሳት ይበልጥ እያሰመጥሻት ነው። በየወሩ በሺዎች የሚቆጠር ገንዘብ የሚከፍልበትን ፕሮቶኮል እያፈረስሽ ነው። ቪክቶር የሚንቀጠቀጥ እጁን ወደ ሱፍ ልብሱ የውስጥ ኪስ ሰዶ ዘመናዊ ስልኩን አወጣ። ተፈጽሟል ሲል አሁን በጣም ዝቅ ባለ ድምጽ በመርዝ በተሞላ ሹክሹክታ ተናገረ። እቃዎችሽን ሰብስቢ፣ ተባረሻል። እናም ዛሬ ምሽት ጠበቆቼን ወደ ፖሊስ ጣቢያ ልኬ በግድያ ሙከራና በሕክምና ቸልተኝነት መደበኛ ክስ እንዳላቀርብብሽ ጸልይ። ኢዛቤላ ባቲስታ በመላው ግዛት ውስጥ ዳግመኛ ስራ እንዳታገኝ ያደርጋለሁ። አጠፋሻለሁ። ኢዛቤላ መሬቱ ከእግሯ በታች እንደሚጠፋ ተሰማት። ሙሉ ሽብር አደነዘዛት። ክስ ከቀረበባትና ስሟ በወንጀል ታሪክ ከቆሸሸ ይህንን ስራ ማጣት ብቻ ሳይሆን ታናሽ ወንድሞቿን የማሳደግ አቅሟን ታጣለች። በፒዛው ትርፍራፊና በተሰባበረው የሸክላ ሳህን ላይ በጉልበቷ ወደቀች። የተሳለ የሸክላ ቁራጭ በጉልበቷ አቅራቢያ ሱሪዋን ቀዶ በትንሹ ቢቆርጣትም እንኳን ግድ አልሰጣትም። አቶ ስተርሊንግ ስለ እግዚአብሔር ብለው። ኢዛቤላ ከመሬት ሆና አለቀሰች። እጆቿን በጭንቀት አጣጥፋ በሚሊዮነሩ አስገራሚ ኃይል ፊት ራሷን ሙሉ በሙሉ ዝቅ አደረገች። እባክዎ ያባሩኝ፣ ከፈለጉ የዚህን ወር ደሞዝ አይክፈሉኝ፣ ግን እባክዎን ክስ አይመስርቱብኝ። በእኔ ላይ የሚደገፍ ቤተሰብ አለኝ። ከደሞዝ የሚበሉ 2 ትናንሽ ወንድሞች አሉኝ። በፈጣሪ እምላለሁ ብቸኛ ዓላማዬ ፍቅር መስጠት ብቻ ነበር በዚህ ቤት ውስጥ። ኢዛቤላ በዚህ ጊዜ ምላሷን ነከሰች። በዚህ ቤት ውስጥ ማንም የማይሰጣትን ፍቅር ለመስጠት ብቻ ነበር ያሰብኩት ልትል ነበር። ነገር ግን ቪክቶር ያልተሟላውን አረፍተ ነገር በትክክል ተረዳው። አይኖቹን በደም ቀሉ። ድምጹን እንደገና ሊያነሳ ነበር። አይምሮ ሊያመጣው የሚችለውን እጅግ የከፋ ማስፈራሪያ ሊሰጣት ነበር። ነገር ግን ያኔ የማይታሰበው ተከሰተ። አንድ የሚጮህና የሚቧጭር የብረት ድምጽ በመመገቢያ ክፍል ውስጥ ያለውን ውጥረት ሰበረው። የቢያትሪስ ዊልቸር ጎማዎች በእንጨት ወለሉ ላይ በኃይል ሲንሸራተቱ የተፈጠረ ድምጽ ነበር። ቪክቶር ስልኩን እንደያዘ በድንገት ቆመ። በግራ መጋባት ወደ ታች ተመለከተ።
ኢዛቤላም ላፍታ ማልቀሷን አቁማ በእንባ የራሰ ፊቷን አነሳች። ወይዘሮ ቢያትሪስ እስከ መደንዘዝ ድረስ መድኃኒት የምትወስደው ያለ ረዳት ከ2 ሜትር በላይ መራመድ እንደማትችል በከባድ የጡንቻ ድክመት የተመረመረችው ደካማ ሴት በሁለቱም እጆቿ የወንበሩን እጀታዎች ይዛ ነበር። በምታደርገው ከፍተኛ ጥረት ጣቶቿ ነጭ ሆነው ነበር። በጥልቅ ሽብሸባው የተሞላው ፊቷ በግልጽ የአካል ህመም ተቆራምዶ ነበር። ከለስላሳ ጨርቅ የተሰራው ሱሪዋ ስር ጉልበቶቿ በግልጽ ይንቀጠቀጣሉ። እናቴ ምን እያደረግሽ ነው? ቪክቶር በድንገት ደንግጦ በሹክሹክታ ተናገረ። ላፍታ ያን የጨካኝነቱን ሚና ረሳው። አይ እባክሽ አትነሺ፣ ትወድቂያለሽ፣ ሐኪሞቹ እንዳሉት። ነገር ግን ቢያትሪስ አልሰማችውም። ወይም ሰምታ ሊሆን ይችላል። ነገር ግን ያ ጥቁር ሱፍ የለበሰው ሰው በሷ ላይ ምንም ስልጣን እንደሌለው ወሰነች። በግዴታ እንቅስቃሴ ማጣትና በመድኃኒት በዛጉት የመገጣጠሚያዎቹ ድምጽ የታጀበ የታፈነ የጥረት ድምጽ እያሰማች ወይዘሮ ቢያትሪስ ቆመች። አካሏ በአደገኛ ሁኔታ ወደፊት ተወዛወዘ። ቪክቶር የያዘው ስልኩ ወለሉ ላይ ወድቆ ተሰበረ። እሱም እናቱ ዳሌዋ እንዳይሰበር በመፍራት ሊደግፋት ወደሷ ሮጠ። አትንካኝ! የቢያትሪስ ጩኸት እንዳለንጋ ነበር። ግልጽ ያልሆነ ንግግር አልነበረም። የአልዛይመር በሽታ ዋይታም አልነበረም። በአንድ ወቅት የነበረችው የቤተሰብ መሪ፣ ጥንካሬ የተሞላበት ባለስልጣንና ጠባቂ ድምጽ ነበር። በፈራረሰው አይምሯ ጥቅጥቅ ያለ ጉም ውስጥ መንገድ የቀደደ ቪክቶር በመንገዱ ላይ ደርቆ ቀረ። እጆቹ በአየር ላይ እንደተዘረጉ አይኖቹ በድንጋጤ ፈጠው ነበር። ቢያትሪስ ለመተንፈስ ትቸገር ነበር። ደረቷ በፍጥነት ይነሳና ይወርድ ነበር። ነገር ግን መልሳ አልተቀመጠችም። የተሰባበረውን የሸክላ ቅሪት እየዞረች በአጭር በሚጎተቱና በሚያሰቃዩ እርምጃዎች በተቆጣው ነጋዴና አሁንም መሬት ላይ በጉልበቷ ተንበርክካ ባለችው ወጣት ሰራተኛ መካከል በትክክል መሃል ላይ እስክትቆም ድረስ በቀስታ ተራመደች። ቢያትሪስ በዚያ ፈዘዝ ያለ ቢጫ ሸሚዟና በጎበጡት ትከሻዎቿ በሚሊዮነር ልጇ ፊት ቆመች። ህይወት መልሳ ለሰጠቻት ልጅ ማንኛውም ሰው ጉዳት እንዳያደርስባት ለመከላከል ዝግጁ የሆነች ደካማ፣ የምትወዛወዝና የተቀደሰች የሰው ጋሻ ነበረች። ወይዘሮ ቢያትሪስ አይሆንም፣ እባክዎን ይቀመጡ፣ ራስዎን እየጎዱ ነው። ኢዛቤላ ከመሬት ሆና ለመነች። በዚህ አካላዊ ጥረት ምክንያት ሊመጣ የሚችለውን ውጤት በመፍራት የአሮጊቷን ቁርጭምጭሚት በቀስታ ለመንካት እጇን ዘረጋች። ቢያትሪስ ኢዛቤላን ችላ አለቻት። ባልተለመደ ሁኔታ የተሳለና በእሳት የተሞላ እይታዋ በቀጥታ በቪክቶር አይኖች ላይ ተተክሎ ነበር። ሚሊዮነሩ በዚያ እይታ ክብደት ስር ራሱ ያነሰ ሆኖ ተሰማው። እናቱ በእንዲህ ያለ ጥንካሬ ካየችው አመታት አልፏል። በድንቁርና ባዶነት አልነበረም የምታየው፣ በብስጭት ነበር። እንዳትጮህባት አለች ቢያትሪስ። ድምጿ በትንፋሽ እጥረት ይንቀጠቀጥ ነበር። ነገር ግን እያንዳንዱ ቃል በሚያስደነግጥ ግልጽነት ተነገረ። በዚህ ቤት ውስጥ ጥሩ ልብ ባላቸው ሰዎች ላይ አይጮህም። ቪክቶር የማይታይ ጡጫ ጉሮሮን እንዳነቀው ተሰማው። እናቴ ባክሽ፣ ግራ ተጋብተሻል። ቪክቶር ቢያትሪስ የነርቭ ቀውስ ሲያጋጥማት እንደሚጠቀምበት አይነት ድምጽ በመጠቀም ለመከራከር ሞከረ። ይህች ሴት እየጎዳችሽ ነው። የሕክምና ደንቦችን ጥሳለች። ሊገድልሽ የሚችል ምግብ ሰጥታሻለች። እኔ አንቺን ለመጠበቅ እየሞከርኩ ብቻ ነው። ውሸት ነው። ቢያትሪስ የሚንቀጠቀጥ እጇን አንስታ በቀጥታ ወደ ልጇ ደረት እየጠቆመች ንግግሩን አቋረጠችው። አንተ አትጠብቀኝም፣ አስረኸኛል። ለዚያ ንግግር ተከትሎ የመጣው ዝምታ ፍጹም ነበር። ከግዙፍ ቤት ውስጥ አየሩ ሙሉ በሙሉ የተመጠጠ ይመስል ነበር። ቢያትሪስ በከፍተኛ ሁኔታ መተንፈስ ጀመረች። ድካሙ ሊጥላት ዛተባት። ነገር ግን ከጀርባዋ ባለችው ወጣት ለቅሶ የተቀሰቀሰው የእናትነት ስሜቷ ከማንኛውም የነርቭ በሽታ በላይ በኃይል ይነድ ነበር። አይምሮዋ ፈራርሷል። የትኛው ቀን እንደሆነ አታውቅም። ቁርስ ላይ ምን እንደበላችም አታስታውስም። እና አንዳንድ ጊዜ ልጇ ቫኔሳ እንደሞተች ትረሳለች። ነገር ግን መሰረታዊ ስሜቶች፣ ፍቅር፣ ፍርሃት፣ ግፍና ብቸኝነት በውስጧ ሳይነኩ ቀርተዋል። ስምህን አላውቀውም ስትል ቢያትሪስ የነጋዴውን ነፍስ በሺ ቁርጥራጭ በሚሰብር ህመም የተሞላ ግራ መጋባት ወደ ቪክቶር እያየች በሹክሹክታ ተናገረች። አንዳንድ ጊዜ ልጄ እንደሆን ካውቃለሁ፣ ሌላ ጊዜ ደግሞ ጥቁር ልብስ የለበሰ ወደ ቤቴ እየገባ ትዕዛዝ የሚሰጠኝና እንቅልፍ የሚነሱኝን ኪኒኖች እንድውጥ የሚያደርገኝ
ጨካኝ ሰውን ብቻ ነው የማየው። ቪክቶር ከጣሊያን ጫማዎቹ በታች መሬቱ የሚከፈት መሰለው። የገዛ አካሉ መንቀጥቀጥ ጀመረ። እኔ ቪክቶር ነኝ እማዬ፣ ልጅሽ። ይህንን ሁሉ የማደርገው ላንቺ ብዬ ነው። እንድትኖሪ ሁሉንም ነገር እከፍላለሁ። አይኖቹ በእንባ ተሞልተው እየተንተባተበ ተናገረ። መከላከያው ያለ ተስፋ እየፈረሰ ነበር። ታዲያ ልጄ ኮንክ ለምን ብቻዬን ትተወኛለህ? ቢያትሪስ ጠየቀች። ጥያቄው ምንም ክፋት አልነበረውም። ንጹህና ጥልቅ ህመም ነበረው። ለምን ፈርቼ እያለው እነዚህ ነጭ ካፖርት የለበሱ ሰዎች አልጋ ላይ እንዲያስሩኝ ትፈቅዳለህ? ለምን ትዝታዎቼን ትደብቃለህ? ቢያትሪስ ትንፋሽ ለመውሰድ ቆም አለችና አሁንም በጉልበቷ ሆና በዝምታ ወደምታለቅሰው ልጅ ደካማ በሆነ ሁኔታ ጠቆመች። አይኔን የምታየኝ እሷ ብቻ ናት፣ አሮጊቷ ቀጠለች። ድምጿ የቪክቶርን የመጨረሻ መከላከያ እየሰበረ ነበር። እሷ እንደተሰበረ የቤት ዕቃ የማታየኝ ብቸኛዋ ሰው ናት። የቤቴ ጣዕም ያለውን ምግብ ሰጠችኝ። አንድ ጊዜ ደስተኛ እንደነበርኩ አስታወሰችኝ። አንተ ደግሞ እሷን ለማጥፋት እንደ ጭራቅ እየጮክ ትገባለህ። ቢያትሪስ ከልጇ ጋር ያለውን ርቀት በማጥበብ አንድ ትንሽ እርምጃ ወደፊት ተራመደች። የሱን ኃይል፣ ገንዘቡንና የቆሰለ ኩራቱን ሁሉ ተገዳደረች። ይህችን ልጅ የምታባረራት ከሆነ አለች ቢያትሪስ በእንባ በተሞሉ አይኖቿ፣ ለኔም በሩን እንደምትከፍትልኝ ቃል ግባልኝ። ምክንያቱም ካንተ ጋር በዚህ የመስታወት እስር ቤት ውስጥ ለ100 ዓመት ከምኖር ይልቅ በሚያክፈኝ ሰው አጠገብ ጎዳና ላይ ተርቤ መሞትን እመርጣለሁ። የቢያትሪስ አካል ከዚህ በላይ መቋቋም አልቻለም። የውጥረቱ አድሬናሊን ውሃ ውስጥ እንደጠፋ ክብሪት በድንገት አለቀ። ጉልበቶቿ በመጨረሻም ተዝለፍልፎ በክብደቷ ስር ተጣጠፉ። እማዬ ሲል ቪክቶር ጮኸ። በደመ ነፍስ ምላሽ በመስጠት ጭንቅላቷ የእብነበረድ ወለሉን ከመምታቱ በፊት ለመያዝ ወደፊት ተወረወረ። ነገር ግን ኢዛቤላ ፈጣን ነበረች። ከንጹህ ታማኝነት በመነጨ ቅልጥፍና በድንገት ቆመች። በገዛ እግሯ ላይ ያለውን ቁስል ችላ በማለት የወደቀውን የወይዘሮ ቢያትሪስን አካል አቅፋ አዳነችው። ሁለቱ ሴቶች በፒዛ ትርፍራፊና በተሰባበረ መስታወት መካከል ወለሉ ላይ አረፉ። ቢያትሪስ አይኖቿን ዘግታ ነበር። ያ ከፍተኛ አካላዊ ጥረት ራሷን እንድትስት አድርጓታል። ኢዛቤላ የአሮጊቷን ጭንቅላት ጭኖቿ ላይ አድርጋ ግንባሯን እያሻሸች በዝምታ ጸሎት እያኩተመተመች ያለማቋረጥ አለቀሰች። ቪክቶር እጆቹን አዝረክርኮ ቆመ። ሊሞትላት ከሚችላት ብቸኛ ሰው በህይወቱ የሰማውን እጅግ ጨካኝ ፍርድ ሰማ። የሚሊዮነሩ ኩራት ተሰባበረ። ነገር ግን ራሱን እንደ ጭራቅ ማየቱ ያስከተለበት ሽብር በህይወቱ ውስጥ ወደማይረሳው ትልቅ ስህተት ገፋፋው። የወይዘሮ ቢያትሪስ አካል በኢዛቤላ እግሮች ላይ ከብዶ ነበር። በሸክላ ስብርባሪዎች ላይ የተንበረከከችው ተንከባካቢ አሮጊቷን በጭንቀት አቅፋ ይዛ ነበር። ቪክቶር ደርቆ ቀርቷል። የእናቱ ቃላት አሁንም በጭንቅላት ውስጥ ያስተጋባሉ። ካንተ ጋር በዚህ እስር ቤት ውስጥ ከመኖር ጎዳና ላይ መሞትን እመርጣለሁ። በአንድ ሰራተኛ ፊት መዋረዱ መርዛማ የሆነ ባህሪውን ቀሰቀሰው። እውነታውን አምኖ ከመቀበል ይልቅ ቪክቶር ቁጣውን መረጠ። ፊቱ እንደምነበረድ ጠጠረ። ልቀቂያት ብሎ ጮኸ። ኢዛቤላን በኃይል ገፍትሮ አራቃት። ወጣቷ በጀርባዋ ወደቀች። መዳፏን በሳህን ስብርባሪ ተቆረጠች። ደሞ ወለሉ ላይ ካለው የፒዛ ቅባት ጋር ተቀላቀለ። ቪክቶር ግድ አልሰጠውም። ቁጥጥሩን መልሶ ማግኘት ነበረበት። ጌታዬ፣ እንደዛ ያንሷት፣ እራሷን ስታለች። ኢዛቤላ በጭካኔው ደንግጣ ጮኸች። ዝም በይ ብሎ ቪክቶር ቢያትሪስን በከፍተኛ ጥረት አነሳት። ያሮጊቷ ራስ ዝሎ ተንጠልጥሏል። ይህንን ያመጣሽው አንቺ ነሽ። የአመጋገብ ደንቧን በመጣስና በማይረባ ጨዋታ አይምሯን አወቅሽው። ጌታዬ፣ እሷ ፍቅር ብቻ ነው የፈለገችው። በህይወት መኖሯ እንዲሰማት ነው የፈለገችው። ኢዛቤላ ከመሬት ሆና እያለቀሰች ተናገረች። በሐዘን እየሞተች መሆኑን አይታዩትም? ቪክቶር መንጋጋውን አጥብቆ ቆመ። አንቺ በርካሽ ደግነት የእናት ህይወት ላይ አደጋ የጣልሽ ያልተማርሽ ወራሪ ነሽ፣ በከፍተኛ ድምጽ ተናገረ። ቢያትሪስን አስቀድሞ ፈረደባት። አሁኑኑ ከቤቴ ውጪ! አቶ ስተርሊንግ እባክዎን! ኢዛቤላ በችግር እየተነሳች ለመነች። እባክዎን አያባሩኝ። 2 ፈረቃ ነው የምሰራው። ወንድሞቼ እኔን ይጠብቃሉ። ይህንን ገንዘብ ካልወሰድኩ ጎዳና ላይ እንወጣለን። እባክዎን! ነጎድጓድ አስተጋባ።
የሳኦ ፓውሎ ሰማይ በጥቁር ደመና ተሸፈነ። ቪክቶር አይኑን እንኳን አላርገበገበም። ርህራሄው በኩራት ተበልቷል። ደሞዝ ሲል በምሬት ሳቃፊ ዘባት። በወንጀል ቸልተኝነት ፖሊስ ባለመጥራት ያመስግኝኝ። ጭራሽ ገንዘብ ትፈልጊያለሽ? ከሰሽኝና ያንቺ ጠበቃ ከኔ የህግ ድርጅት ጋር ምን ያህል እንደሚቆያ ያለው። ኢዛቤላ በዚህ ጭካኔ ትንፋሽ አጠራት። እሱ ልቡን በካዝና የቀየረ ማሽን መሆኑን ተረዳች። 1 ሳንቲም እንኳን አልከፍልሽም። ቪክቶር ንግግሩን አበቃ። እቃዎችሽን ለመሰብሰብ 5 ደቂቃ ብቻ ነው ያለሽ። ተመልሼ ስመጣ እዚህ ካገኘሁሽ ዘበኞቹ በኃይል ያስወጡሻል። ወደ ደረጃው ጨለማ ውስጥ ተሰወረ። ኢዛቤላ በዚያ ውድመት ውስጥ ብቻዋን ቀረች። ዝምታው በመስኮቱ ላይ በሚደበድበው ኃይለኛ ዝናብ ተሰበረ። እጇ እየደማ ነፍሷ ተሰብሮ በዝናቡ እየተደበደበች በጓሮ በር ወጣች። ኢዛቤላ ወዴት እንደምትሄድ ሳታውቅ በብርድ እየተንቀጠቀጠች ተጓዘች። በቪላ ውስጥ ቪክቶር እናቱን በሕክምና አልጋ ላይ አስተኝቶ የልብ ምቷን ለካ። ወደ ታች ሲወርድ የገዛ እርምጃው ድምጽ ረበሸው። ሳሎን ውስጥ ያለው የፈሰሰው ፒዛና የኢዛቤላ ደም እናቱ ደስተኛ የነበረችበትን ቅስፈት ያስታውሱት ነበር። ቪክቶር የአትክልት ስፍራውን ተመለከተ። አሁን እሱ አሸንፏል፣ ስልጣኑን አስከብሯል። ነገር ግን የሆነ የማቅለሽለሽ ስሜት የሚፈጥር ጥልቅ ባዶነት ተሰማው። ቤቱ የመቃብር ስፍራ መሰለ። ድሉ የአመድ ጣዕም ነበረው። በማግስቱ ጠዋት ዶክተር ማክስዌል እና 2 ጠንካራ ነርሶች በቢያትሪስ ፊት ቆሙ። ቪክቶር ሳይተኛ ካደረበት ቦታ ሆኖ ሁሉንም ይታዘብ ነበር። ምልክቶቹ ተለውጠዋል አለ ማክስዌል በቀዝቃዛ ድምጽ። የትላንቱ ቀውስ ወደ ጸባይ መለዋወጥ መርቷታል። ማንኛውም የልምድ ለውጥ ይህንን ወደ ኋላ መመለስ ያስከትላል። ሐኪሙ ስለሱ የሚያወራው ልክ እንደተበላሸ ሞተር ነበር። ቪክቶር ሁልጊዜ ራሱ ይፈልገው የነበረውን ይህንን ድምጽ ተጸየፈው። ቢያትሪስ በገሃነም ውስጥ ትኖር ነበር። አይኖቿ በድንጋጤ ክፍሉን ይቃኛሉ። ውጡ፣ ከኔ ራቁ ስትል በጎረነነ ድምጽ ጮኸች። አንድ ነርስ በተፈጨ አትክልትና በመርፌ ወደሷ ቀረበ። ወይዘሮ ቢያትሪስ አፍሽን ክፈቺ በደረቁ አዘዛት። በፈጣን እንቅስቃሴ ትሪውን መታችሁ። ምግቡና መድኃኒቱ ግርግዳው ላይ ተበተነ። የእናንተን መርዝ አልፈልግም ብላ ጮኸች። ልጄን እፈልጋለሁ፣ ቫኔሳን አምጡልኝ። ስሙ አየሩን ሰነጠቀው። ቪክቶር ልቡ ላይ ቅዝቃዜ ተሰማው። እመቤት ቫኔሳ ሞታለች አለ ዶክተር ማክስዌል። ውጤቱ አስከፊ ነበር። ቢያትሪስ ጸጉሯን እየነጨች ታላቅ ጩኸት አሰማች። ውሸት ነው፣ ትላንት እዚህ ነበረች፣ አቅፋኛለች እያለች ያችን ሰማያዊ ዩኒፎርም የለበሰች ወጣት ትፈልግ ነበር። ቫኔሳ እባክሽ ከነዚህ ጭራቆች ጋር አትተይኝ። ቪክቶር ግርግዳውን ተደገፈ። እግሮቹ ዝለዋል። እናቱ ኢዛቤላን እየፈለገች ነበር። እሱ ደግሞ የነዚያ ጭራቆች መሪ መሆኑን አወቀ። ያዟት! ማክስዌል ትዕግስት አጥቶ አዘዘ። ለ14 ሰዓታት እንድትተኛ የሚያደርግ መድኃኒት ሰጣታለሁ። ነርሶቹ አሮጊቷን ያዟት። በደካማ ቆዳዋ ላይ ቀይ ምልክት ተው። ቪክቶር የመርፌውን ብልጭ ታየ። በድንገት የትላንቷን ኢዛቤላን አስታወሰ። የእጆቿ ሙቀት፣ የፒዛው ቁራጭ እናም የእናቱ ሳቅ። ኢዛቤላ በዚያ ቤት ውስጥ ህይወትን አምጥታ ነበር። ማክስዌል ግን ሞትን ሊሰጣት ነው። ሐኪሙ መርፌውን ወደ ቢያትሪስ ትንሽ አስጠጋ። ቶሎ ያልፋል። ነገር ግን መርፌው ቆዳዋን አልነካውም። አንድ ጠንካራ እጅ የሐኪሙን የእጅ አንጓ ያዘ። ቪክቶር ነበር። ፊቱ በእልህ ተለውጦ ነበር። አሁኑኑ ልቀቃት! አኩተመተመ። ዶክተር ማክስዌል መርፌውን ጣለ። ልቀቃት አልኩ! ቪክቶር ነርሶቹን ገፈታተራቸው። አቶ ስተርሊንግ ደንቡ መረጋጋት አለባት ይላል። ሐኪሙ ተቃወመ። ቪክቶር በገንዘቡ የገዛውን ጭካኔ ሁሉ ተረድቶ በጥላቻ ተመለከተው። ውጡ! መርፌዎቻችሁን ይዛችሁ ጥፉ! ሁላችሁም ተባራችኋል! ያለኛ እናት 1 ወርም አትቆይም! ማክስዌል ጮኸ። ከእናንተ ጋር እናቴ ከሞተች 5 ዓመት ሆኗታል! ቪክቶር መለሰ። በችኮላ ሁሉም ወጡ። ቪክቶር አሁንም የቫኔሳን ስም ከምትጠራው እናቱ ጋር ብቻውን ቀረ። ሁሉንም ነገር መግዛት እችላለሁ ብሎ የሚያምነው ሰው በጉልበቱ ወደቀ። ሊነካት ሞከረ። እሷ ግን በፍርሃት ተኮራመተች። እንዴት እንደሚያደርግ አላወቀም።
በዝናብ ውስጥ የነበረውን የኢዛቤላን እይታና ስለ ቤት ኪራይ የተናገረችውን አስታወሰ። እናቱን ሊያድን የሚችለው ብቸኛውን ሰው አጥፍቷል። ቪክቶር ፊቱን ሸፍኖ አለቀሰ። ስለ እናቱ፣ ስለ እብሪቱ እና በ12 ሚሊዮን ህዝብ መካከል ያችን ወጣት የጽዳት ሰራተኛ ለማግኘት ስላለው ከፍተኛ ጉጉት። ቪክቶር በታመቀው ሱፉ ልብሱ እጅጌ ፊቱን እየጠረገ እናቱ መተንፈሷን ለመስማት በሩን ትቶ በኮሪደሩ ሮጠ። ደረጃውን እየዘለለ ወረደ። ወደ ወጥ ቤቱ አልፎ ፈጽሞ ደርሶበት ወደማያውቀው የሰራተኞች ክፍል ገባ። በኢዛቤላ ክፍል ፊት ለፊት ቆሞ በሩን ገፋው። ክፍሉ በጣም ጠባብ ነበር። በባዶ መብራት ብርሃን ቪክቶር በክፍሉ ደካማነት አፈረ። እሱ በሐር አንሶላ ላይ ሲተኛ እናቱን የምትንከባከበው ነፍስ በተሰባበረ ፍራሽ ላይ ታርፍ ነበር። ኢዛቤላ ምንም እዚያ ትታ የሄደችው ነገር አልነበረም። በኃይል ስለተባረረች ትንሽ ቦርሷን ብቻ ይዛ ነው ሄደችው። አስብ ቪክቶር አስብ እያለ ራሱን ጠየቀ። አድራሻው ያስፈልገው ነበር። ነገር ግን የሰው ኃይል ክፍል እስከ ቀኑ 6 ሰዓት ድረስ አይከፈትም። መጠበቅ አልቻለም። ክፍሉን በሙሉ ፈተሸ። ፍራሹን ገለበጠ፣ መሳቢያውን ጎተተ፣ ግን ምንም የለም። ኢዛቤላ ደግነትን ብቻ ትታ የሄደች መንፈስ ትመስል ነበር። ተስፋ በመቁረጥ ግድግዳውን መታና አልጋው ላይ ወደቀ። ያኔ በግድግዳውና በቁም ሳጥኑ መካከል አንድ የካርቶን ወረቀት አየ። ጣቶቹን ሰዶ አንድ ሰማያዊ ደብተር አወጣ። በእንባ ወይም በቡና የራሰ ይመስላል። የያዘው እጅግ ርካሽ ነገር ቢሆንም የሆነ ክብር ተሰማው፣ ልዩ ክብር። በደብተሩ መሃል ላይ እንዲህ የሚል ርዕስ ነበረው፣ ወይዘሮ ቢያትሪስን ደስ የሚያሰኙ ነገሮች። ሳምባ ውስጥ ያለው አየር የቆመ መሰለው። ቪክቶር የመጀመሪያውን ገጽ በቀስታ ገለጠው። ኢዛቤላ ሌሎች እንደተበላሸ አካል የሚያዩትን ሴት ነፍስ በጥንቃቄ ተመልክታ ነበር። የመጀመሪያውን ማስታወሻ በሹክሹክታ ነበበው። ዛሬ ዶክተር ማክስዌል በቢያትሪስ ላይ ጮኸ። እልህ ነው አለ። ነገር ግን ንጹህ ሽብር ነበር። የዶክተሩ ሰዓት የልብ ምቷን ሲለካ ይቧጭራታል። ቢያትሪስ መድኃኒቱን አትጠላም። እንደ በግ ወደ ቄራ እንደምትነዳ መሰማቷን ነው የምትጠላው። በአበባ ሲኒ የሻይ ቅጠል አቀረብኩላት። የመጀመሪያ ፈገግታዋን ሰጠችኝ። እሷ ማደንዝዣ ሳይሆን እንደ ሰው መታየት ነው የምትፈልገው። ቄራ በሚለው ቃል ላይ አንድ ትልቅ እንባ ወደቀ። ቪክቶር ድምጹን አፍኖ አለቀሰ። እሱ ለሐኪሙ እናቱን እንዲያሰቃይ ከፍተኛ ገንዘብ ሲከፍል፣ ያቺ ወጣት ግን በፍቅርና በትዝብት ፈውሷን አግኝታላት ነበር። ዛሬ አቶ ስተርሊንግ መጣ። ስለ ደም ግፊቷ ጠየቀ። ሰዓቱን አየና በ4 ደቂቃ ውስጥ ወጣ። አልነካትም፣ አልሳማትም። ወይዘሮ ቢያትሪስ ለ2 ሰዓታት አለቀሰች። እንዲህ አለችኝ፣ ልጅ አይወደኝም፣ እኔ ሸክም ሆኜበታለሁ። እሷን ለማዳን ስል ዋሸዋት። እሱ ኮከቦችን ሊገዛላት እንደሚሰራ ነገርኳት። እሷ ግን ኮከብ አልፈልግም፣ አልጋዬ ላይ ተቀምጦ እንዲያቅፈኝ ብቻ ነው የምፈልገው አለችኝ። ቪክቶር በታላቅ ጩኸት አልጋው ላይ ወደቀ። ይህ ደብተር ከሁሉም የሕክምና ሰነዶች በላይ ትልቅ ጥበብ ነበረው። ኢዛቤላ አመፀኛ ሰራተኛ አልነበረችም። እናቱን በህይወት ለማቆየት የምትታገል ብቸኛ ሰው ነበረች። በመጨረሻው ገጽ ላይ እንዲህ የሚል ሰፍሯል። ወይዘሮ ቢያትሪስ አረንጓዴውን ምግብ አትበላም። ሐኪሞቹ አመጽ ነው ይላሉ። ነገር ግን የልጇ ቫኒሳ የሞተችበት ክፍል ቀለም ነው። አልዛይመር ያሁኑን ያጠፋል፣ ግን ትዝታን ልብ ላይ ይተክላል። ዛሬ ፒዛ መጣው። ደስተኛ በነበሩበት ጊዜ ይበሉት የነበረው እሱን ነው። አቶ ስተርሊንግ በዚህ ሊያባረረኝ እንደሚችል አውቃለሁ፣ እፈራለሁ። ወንድሞቼም ይፈልጉኛል። ግን እሷን በዚህ ገሃነም ውስጥ ከመተው የዚህን ልበቢስ ሚሊዮነር ቁጣ መጋፈጥን እመርጣለሁ። ዛሬ ትስቃለች፣ ልበቢስ ሚሊዮነር። ኢዛቤላ ለሌላ ሰው ደስታ ስትል ሁሉንም ነገር አደጋ ላይ ጥላ ነበር። እሱ ግን በዝናብ ውስጥ ወደ ጎዳና በመወርወር ከፈላት። የእሱ ወርቅ ከዚች ሴት ልብ ፊት ምንም እንደማይረባ ተረዳ። ጌታ ሆይ ይቅር በለኝ። ቪክቶር ደብተሩን ደረቱ ላይ አጥብቆ ይዞ አለቀሰ። ጨካኙ ነጋዴ እዚያው ሞተ። ነገር ግን ያለ ተግባር ንስሐ ፈሪነት ነው። ጭንቅላቱን በቁርጠኝነት አነሳ። በ12 ሚሊዮን ህዝብ መካከል ያችን ድሃ ወጣት ለማግኘት እያንዳንዱን ድንጋይ እንደሚገለብጥ ማለ። ቪክቶር ሀብቱን በሙሉ ያጠፋል። የባንክ ሂሳቦቹንም ባዶ ያደርጋል። በአገሪቱ ውስጥ ያለውን
እያንዳንዱን የግል መርማሪ እሷን እንዲፈልጉ ያሰማራል። ዋጋውም ሆነ ጊዜው ግድ አልነበረውም። ኢዛቤላ ባቲስታን የግድ ማግኘት ነበረበት። ሲያገኛትም እንደ ታላቁና ትዕቢተኛው ሚሊዮነር ክብር እንደሚጠይቅና የማይረባ የሕክምና ደንብ እንደሚደነግግ አለቃ ሳይሆን ለእናቱ የሰጠችውን ተአምር እንደማይገባው አምኖ እንደሚጸጸት ልጅ ሆኖ ይቀርባል። በድህነቷ መካከል በፊቷ ተንበርክኮ እንደገና እንዴት መውደድ እንደሚቻል እንድታስተምረው ይማጸናታል። ከሰራተኛ ክፍሉ ሮጦ ወጣ። ቤቱን እንዳውሎ ንፋስ አቋርጦ በዝናቡ እየተደበደበ በዋናው የመስታወት በር ወጣ። የጥቁሩ ግዙፍ መኪና ሞተር ቪላውን በሚያናውጥ ሁኔታ አገሳ። ቪክቶር ስተርሊንግ የመግቢያ መንገዱን ሳር እያረሰ በከፍተኛ ፍጥነት ተነሳ። በቆዳ የተለበጠውን መሪ የጨበጡት እጆቹ ያለ ቁጥጥር ይንቀጠቀጡ ነበር። ከጎኑ ባለው ወንበር ላይ ያ ሰማያዊ ደብተር ተቀምጧል። የውሸት ዓለሙን ያፈረሰና አሁን ወደ ብቸኛው የድነት መንገድ የሚመራው ኮምፓሱ ነው። ትክክለኛ አድራሻዋ ባይኖረውም በእጁ ያለውን የኤምፓየር ኃይል ተጠቀመ። በመኪናው ድምጽ ማጉያ አማካኝነት ለሰው ኃይል ዳይሬክተሩ ደወለ። ቅዳሜ ጧት ቢሆንም ቪክቶር ምንም አይነት ምክንያት አልተቀበለም። በጎረነንና የሞት ሽረት ጉዳይ በሆነ ድምጽ የጽዳት ድርጅቱን መዝገብ እንዲፈትሹ አዘዘ። በ10 ደቂቃ ውስጥ የኢዛቤላን አድራሻ በጂፒኤስ ካላገኘ ዳይሬክተሩን እንደሚያባረር አስፈራራ። ከጥቂት ደቂቃዎች በኋላ በዳሽቦርዱ ላይ ቀይ ነጥብ በራ። መዳረሻው 20 ኪሎ ሜትር ርቀት ላይ በሳኦ ፓውሎ ዳርቻ ካሉ እጅግ ደሃና የተረሱ ሰፈር ውስጥ ነበር። አስፋልት የሌለበት፣ ዝናብ በጣለ ቁጥር መንገዱ የጭቃ ወንዝ የሚሆንበት፣ ቤቶቹ ባልተቀቡ ግራጫ ብሎኮችና በቆርቆሮ የተሰሩበት ቦታ። ቪክቶር ከቅንጡ ዓለም እየራቀ ሲሄድ አካባቢው እየጨለመ መጣ። ዝናቡ እንደ ጉድ ይወርዳል። ፍሳሽ የሌላቸው መንገዶችም በውሃ ተሞልተዋል። ከሰፈሩ ዋጋ በላይ የሚወጣው የታጠቀው መኪና በጉድጓዶችና በጭቃ ውሃ መካከል እየተንገታገተ ተጓዘ። በድንገት ጎማዎቹ መዝለል ጀመሩ። መኪናው በገደላማውና ባልተጠረገው መንገድ መካከል ጭቃ ውስጥ ተቀረቀረ። ጂፒኤሱ የኢዛቤላ ቤት 300 ሜትር ርቀት ላይ እንደሆነ ያሳያል። በማንኛውም ሌላ ጊዜ ቢሆን ቪክቶር ይቆጣና የነፍስ አድን ቡድን ይጠራ ነበር። ከመኪናውም እግሩን አያወጣም ነበር። አሁን ግን መኪናው ውስጥ ያለው ሰው ያ የማይነካው ሚሊዮነር ሳይሆን ጊዜው እንደ አሸዋ ከእጁ እያመለጠ እንደሆነ የተሰማው ተስፋ የቆረጠ ልጅ ብቻ ነበር። ሞተሩን አጠፋና በሩን ከፍቶ በቀጥታ ወደ ዝናቡ ወጣ። ቀዝቃዛው ዝናብ በሰከንዶች ውስጥ አራሰው። ያማሩት የጣሊያን ጫማዎቹ እስከ ቁርጭምጭሚቱ ድረስ በጭቃ ውስጥ ሰመጡ። በውድ ዋጋ የተገዛው ሱፉ ከሰውነቱ ጋር ተጣብቆ ቅርጹን አጣ። ብርዱ ቢገፈትረውም ቪክቶር ግን አልቆመም። እየተንሸራተተና እየወደቀ ጭቃው በፊቱ ላይ እየተረጨ ተጓዘ። በእያንዳንዱ እርምጃ ኩራቱ ይበልጥ እየፈረሰ መጣ። ኢዛቤላ የሱን የመስታወት ቤት ለማጽዳት በየቀኑ የምትጓዘውን መንገድ እሱም እየተጓዘው ነበር። ካፕቴን ሆኖ ከሚገዛው ዓለም ውጪ ያለውን እውነተኛውንና አስቸጋሪውን ሕይወት በገዛ አካሉ ቀመሰው። ከጠባቡ መንገድ መጨረሻ ደረሰ። ከፊቱ የበሰበሰ የእንጨት በርና በቆርቆሮ የተሰራ ደካማ ቤት አለ። ደውል የለም፣ የደህንነት ካሜራ የለም። እዚህ ንጹህ ድህነት ብቻ ነው ያለው። ቪክቶር በብርድና በሽብር እየተንቀጠቀጠ እጁን አነሳ። እሷ እዚያ ባትኖር ወይም ይቅር ባትለው ብሎ ፈራ። በሩን 3 ጊዜ ያህል መታ። ከውስጥ ምንም ድምጽ የለም። እንደገና በኃይል መታ። ኢዛቤላ ብሎ በዝናቡ ድምጽ መካከል ጮኸ። እባክሽ ኢዛቤላ በሩን ክፈቺ። የዛገ ቁልፍ ሲዞር ተሰማ። በሩ በጥቂቱ ተከፈተ። ከበሩ ጀርባ ነጭ የሆነና የተደናገጠ ፊት ታየ። ኢዛቤላ ነበረች። የለበሰችው ያረጀ ልብስ ነበር። ቀኝ እጇ በጨርቅ ተጠቅልሏል። በመግቢያ ክፍል ውስጥ በወደቀችበት ጊዜ የተቆረጠችው ቁስል ነበር። ከእግሮቿ ጀርባ 2 ትናንሽ ወንዶች ልጆች ታናናሽ ወንድሞቿ በድንጋጤ ይመለከቱ ነበር። ኢዛቤላ ቪክቶርን ስታየው ፊቷ በሽብር ተሞላ። ሚሊዮነሩ ዛቻውን ፈጽሞ ፖሊስ ይዞ የመጣ መስሏት በሩን ለመዝጋት ሞከረች። ቆይ እባክሽ ቆይ። ቪክቶር በሩን በ2 እጆቹ ያዘው። ኃይል አልተጠቀመም። ንክኪው የተማጽኖ ብቻ ነበር። ኢዛቤላ እንደ ቅጠል ትንቀጠቀጥ ነበር። አቶ ስተርሊንግ ስለ ፈጣሪ ብለው ክስ አይመስርቱብኝ እያለች አለቀሰች። ስራዬን አጥቻለሁ።
ሌላ ነገር ማጣት አልችልም። እባክህ በሰላም ተወኝ። የቪክቶር ነፍስ ተሰባበረች። በዚህች ወጣት ላይ የዘራው ሽብር፣ የእጇ ቁስል፣ የክፍሉ ጠባብነት ሁሉም ነገር አደቀቀው። በማንም ፊት ላይ የማይታጠፈው ሚሊነር እግሮቹ ተዝለፈለፉ። በኃይል ጭቃ ውስጥ ተንበረከከ። ኢዛቤላ በድንጋጤ ጮኸች። ልጆቹም አይናቸውን አፈጠጡ። ያዩት እጅግ ሀብታም ሰው በቤታቸው ደጃፍ ጭቃ ውስጥ ተንበርክኮ እንደ ሕፃን ልጅ ያለቅሳል። ይቅር በይኝ ኢዛቤላ፣ ቪክቶር በተሰበረ ድምፅ ተናገረ። እማጸንሻለሁ፣ በጉልበቴ ተንበርክኬ ለምንሻለሁ። በአንቺ ላይ ክፉ ስለነበርኩ ይቅር በይኝ። ስለ ትዕቢቴ፣ ስለ ዕውርነቴ፣ ስለ ጎዳሁሽ ይቅር በይኝ። ኢዛቤላ ምንም ማለት አልቻለችም። እንዲህ ያለ ባለስልጣን ሲዋረድ አይታ አታውቅም። ቪክቶር ያንን ሰማያዊ ደብተር አውጥቶ ሰጣት። ፊቱ በእንባና በዝናብ ርሷል። ሁሉንም አንብቤዋለሁ በስቅስቅታ ተናገረ። እያንዳንዱ ነገር ላይ ልክ ነበርሽ። እኔ በእርግጥም እናቴን እየገደልኳት ነበር። አንቺ ግን እሷን ለማዳን የሞከርሽ ብቸኛ መልአክ ነሽ። የኢዛቤላ ፍርሃት በቪክቶር እውነተኛ ስቃይ ተተካ። ቪክቶር ቀጠለ። ዛሬ ጠዋት ሐኪሞቿ ሊያደነዝዟት ሞክረው ነበር። ስትጮህና አንቺን ስትጣራ ነበር። ሁሉንም አባረርኳቸው፣ ግን እንዴት እንደምረዳት አላውቅም። አንቺ እንደምታደርጊው እንዴት እንደምወዳት አላውቅም። ቤቱ አሁን ባዶ ነው። እሷ እየጠፋች ነው ኢዛቤላ። እኔ አሁን ትዕዛዝ ለመስጠት አልመጣውም። አለቃሽ አይደለሁም። ለእናቱ ሕይወትን የሚለምን የወደቀ ልጅ ነኝ። የምትፈልጊውን ሁሉ ሰጥሻለሁ ኢዛቤላ። ገንዘብ፣ ቤት፣ ሁሉን ነገር ሰጥሻለሁ። ወንድሞችሽንም ይዘሽ ነይ፣ አብረን እንኑር። ምግብ እንዳይጎድልባችሁ አደርጋለሁ። ግን እባክሽ ልለምንሽ፣ ስለ ሞተችው እህቴ ነፍስ ስል ልለምንሽ፣ ወደ ቤት ተመለሺ። እናም ከእናቴ ጋር ሁኚ። እናቴ እንድትድን እርጅኝ። ኢዛቤላ የቢያትሪስን ፊትና የገባችላትን ቃል አስታወሰች። ልቧ በምህረት ተሞላ። አንድ እርምጃ ወደፊት ተራምዳ የቪክቶርን ትከሻ ነካችው። ተነሱ አቶ ቪክቶር፣ በጣፋጭ ድምፅ ተናገረች። ወደ ቤት እንሂድ። ወይዘሮ ቢያትሪስ ለምሳ እየጠበቁን ነው። እሁድ ጧት ሰማዩ ጥራት ያለውና ፀሐያማ ሆነ። በቪላው ውስጥ የሆስፒታል ሽታ ጠፍቶ ይልቁኑ አዲስ በተጋገረ ፒዛና በቲማቲም ሶስ መዓዛ ተተካ። በዋናው ክፍል ውስጥ ቢያትሪስ አይኖቿን ከፈተች። በሰላም ተኝታ ነበር። የአንዲትን ሴት ድምፅ ስትሰማ የአልዛይመር ጥላዎቿ ተገፈፉ። ኢዛቤላ ነበረች። ቢያትሪስ ፈገግ አለች። ቫኔሳ አልሄድሽም? አለች በደስታ። ኢዛቤላ እጆቿን ይዛ ቃል ገብቼልሻለሁ እኮ አለች። ዛሬ የፒዛ ቀን ነው፣ እሁድ ነው። ተነሽ፣ ቢጫ ሸሚዝሽን ልበሺ። ዛሬ በትልቁ ጠረጴዛ ላይ ነው የምንበላው። ከግማሽ ሰዓት በኋላ በመመገቢያ ክፍል ውስጥ ታላቅ ተአምር ታየ። ቢያትሪስ በጠረጴዛው ራስ ላይ ተቀምጣለች። ለመጀመሪያ ጊዜ እንደ በሽተኛ ሳይሆን እንደ ሙሉ ሴት ትታይ ነበር። ኢዛቤላ ትልቅ የፒዛ ቁራጭ እያቀረበችላት ነበር። ጠረጴዛው ላይ መድኃኒት ሳይሆን ፒዛና ቀዝቃዛ ውሃ ነበር። ከማንኛውም ሐኪም በላይ ፈዋሽ ነገር ግን ትልቁ ለውጥ የነበረው ቪክቶር ጋር ነው። ቪክቶር ካሁን በኋላ በጥላ ውስጥ ተደብቆ የሚመለከት ተመልካች አልነበረም። ሱፉን አውልቆ ከረቫቱን ፈቶ እጅጌውን ጠቅልሎ ከእናቱ አጠገብ ተቀምጦ እሱም ፒዛውን ይበላ ነበር። እናቱን በፍቅር ይመለከታት ነበር። በጓሮ ውስጥ የኢዛቤላ ወንድሞች ሲጫወቱና ሲስቁ ይሰማል። ይህ ገንዘብ ሊገዛው የማይችለው ህይወት ነው። ቢያትሪስ ፒዛውን በልታ አይኖቿን ስትከፍት ቪክቶርን ተመለከተች። የአልዛይመር ጭጋግ ሁልጊዜ ቢኖርም ፍቅር ግን ከዚያ በላይ ነበር። እናቱ የቪክቶርን ጉንጭ እያሻሸች በጣም ጣፋጭ ነው ልጄ አለች። ቪክቶር በቀስታ ብላ፣ ለሁሉም የሚበቃ አለ። ቪክቶር ዓለም የቆመች መሰለው። እናቱ ከብዙ ዓመታት በኋላ በስሙ ጠራችው። እውቅና የሰጠችው በሐኪሞች ሳይሆን እሱ በእውነት እዚያ ስለተገኘ ነበር። እሺ እናቴ አለ ቪክቶር በደስታ እንባ። ለሁሉም የሚበቃ አለ። እወድሻለሁ እናቴ፣ በጣም እወድሻለሁ። በዚያ ብርሃን በሞላበት ክፍል ውስጥ ሚሊዮነሩ እውነተኛ ሀብት በካዝና ውስጥ የሚቀመጥ ሳይሆን በአንድ ጠረጴዛ ዙሪያ ተቀምጦ ፍቅርን መጋራት መሆኑን ተረዳ።
ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።